ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። ጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን ለሁለተኛ ጊዜ ኩዌትና ባህሪን ደበደበች። ቴህራን ዩናይትድ ስቴትስ ቀሽም ግዛት በቦምብ ካጠቃች ከሰዓታት በኋላ ሁለቱን ሀገራት ኢላማ ያደረገ ጥቃት የፈጸመችው ኢራን በሁለቱ ሀገራት ላይ በድምሩ 7 የባላስቲክ ሚሳኤል ማስወንጨፏ ተገልጿል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ መከላከያ ሰራዊት በትናንትና አዳዲስ ወታደራዊ መኮንኖች ባስመረቀበት ወቅት ጽምዶምና ባንዳ ሂድኑ አጽዷቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ትዕዛዝ ሰጥተዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። ኤርትራ ስለ ጽምዶም የጻፈችው ደብዳቤ ይዘት ምን ይላል የሚለውን በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። የትግራይ ተወላጅ ልጆች በሱዳን ጦርነት እየተሳተፉ ነው ተብሏል። ከላይ እንደሚታየው ከሆነ የህወሓት አርሚ 7 ተብሎ የሚጠራው ታጣቂ ቡድን አርቡርሃን ጦርን በመደገፍ በሱዳን እርስ በርስ ጦርነት ውስጥ እየተሳተፉ የሚገኙት በትናንትናው ዕለት በሽራሮ አካባቢ ገመሃል በህወሓት ታጣቂ ላይ ኢትዮጵያ አየር ኃይል በፈጸመው ድንገተኛ የድሮን ጥቃት ታጣቂዎች ወደ ሱዳን ለመሄድ እየተንቀሳቀሱ ስለነበር ነው ተብሏል። ኢትዮጵያ የበርበራ ወደብን በፈለገችው መንገድ መጠቀም ትችላለች ሲሉ ገለጹ። የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂጊ በአካል በሪፖርት ጋዜጣ ጋር ባደረገው ቃለ ምልልስ በሀገራቸው ባህር በር ዙሪያ ከኢትዮጵያ ጋር በመተባበር አሁንም ሙሉ ዝግጁነት እንዳላት ገልጸዋል። ኢትዮጵያ ባህር በር የማግኘት መብት እንዳላት በሶማሌላንድ በጽኑ እንደምታምን የጠቆሙት ሚኒስትሩ ኢትዮጵያ የበርበራ ወደብ በፈለገችው መንገድ መጠቀም እንደምትችል አረጋግጠዋል። በዜና ትንታኔያችን ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ ኢራን ለሁለተኛ ጊዜ በኩዌትና በባህሬን ላይ ድብደባ ፈጸመች። ቴህራን በዩናይትድ ስቴትስ ቀሽም ግዛት በቦምብ ካጠቃች በኋላ ነው ሁለቱ ሀገራት ኢላማ ያደረገችው የፈጸመችው። ኢራን በሁለት ሀገራት ላይ በድምሩ 7 የባላስቲክ ሚሳኤል ማስወንጨፏ ተገልጿል። የአሜሪካ ወታደራዊ እዝ ሴትኮም በበኩሉ ባህሬንና ኩዌት የተቃጣ ጥቃት ማክሸፉን አስታውቋል። ኢራን ከቀናት በፊት በባህሬንና ኩዌት ከወሰደችው እርምጃ የኩዌት ዓለም አቀፍ አየር መንገድ ጉዳት አስተናግደዋል። 62 የአየር መንገድ ሰራተኞች ተጓዥ ከተገደሉ በኋላ ኩዌት የአየር መንገዱን በጊዜያዊ እንድትዘጋ ወስናለች። እንደ ዶቼ ቬለው የአረብ ኒውስ ዘገባ ከሆነ አሜሪካ ኢራን ሰው አልባ አውሮፕላኖች ድሮን መታመጣሏን በራዳር ጣቢያ ላይ ጥቃት መሰንዘሯን አስታውቀዋል። ይህን ተከትሎ ኩዌት የገቡበት ድሮኖች ማክሸፏን ስትገልጽ፣ ባህሬን ደግሞ አየር ላይ ጥቃት ማስጠንቀቂያ ሳይረን ተሰምቷል። በዚህ ሳምንት ውስጥ የተመዘገበው ሁለተኛው ጥቃት ሲሆን ኢራን በአሜሪካ መካከል የታደሰ ቀጥተኛ ፍጥጫ ቀጠናዊ ይብለጥ ወደ አለመረጋጋት እያመራ መሆኑ ተመላክቷል። ገደብንን 24 ቢሊዮን ዶላር ሳይለቀቅልን አንደራደርም አሉ የሞንተጃቢን አማካሪ። ኢራን በአሜሪካ የታገደባትን ገንዘብ እንዲለቀቅ ለአደራዳሪዎቿ መጠየቋ ተገልጿል። የኒውክሌር ጦር መሳሪያና ሆርሙዝ ስርጥ አርጋ የቆየችው ቴህራን በውጭ ሀገር የሚገኘው ገንዘቧ እንዲለቀቅ ጠይቃለች። የኢራን ጠቅላይ መሪ ሞንተጃቢን ካሜኒ አማካሪ የሆኑት ሙህሲን ረዛን የገንዘብ ጉዳይም የውይይት አካል ሆኖ ቀጥሏል ሲሉ ተናግረዋል። ረዛይ እንደገለጹ ከሆነ የተያዘብንን ገንዘብ የኢኮኖሚ ማዕቀብ አካል መሆኑን ስለምናው ከዋሽንግተን ጋር ያለውን የድርድር ሂደት ሊጎዳው ይችላል ሲሉ ስጋታቸውን አንጸባርቀዋል። አማካሪው አክለው የታገደብንን 24 ቢሊዮን ዶላር ሳይለቀቅልን አንደራደርም ሲሉም ገልጸውታል። ይህ ውሳኔያቸው አሜሪካ በድርድሩ ምን ያህል ግልጽ እንደሆነች እንፈተንበታለን ሲሉ አብራርተዋል። አሜሪካ ማብራሪያዎቿ ቴህራን በእያንዳንዱ ውይይት ተጨባጭ እርምጃ ማየት እንደምትፈልግም ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ለመጀመሪያ ጊዜ ስለ ጽምዶም ተናገሩ። ፊልድ ማርሻል ብርሃኑ ጁላ ይህን የተናገሩት ለአዲስ ለተመራቂ ወታደር መኮንኖች ትዕዛዝ በሰጡበት ወቅት ነው። እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባቸዋል ሲሉ ዛሬ ለተመረቁ መኮንን ትዕዛዝ ሰጥተዋል። ጽምዶም በተመለከተ በመጀመሪያ ጊዜም ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ህልማቸው መክኗል፣ የጥፋት እጆቻቸው ተቆርጠው ላዎችንም ተዋጓቸው የሚሉ አገላለጽ በመጠቀም ባወዛጋቢ ንግግር ተከስተዋል። ጠላቶቻችን ጽምዶን ብለው መጥተዋል ያሉ ሲሆን ሊበተኑ የዶለቱት ኃይሎች በህልማቸው መክኗል ሲሉ ተደምጠዋል። ማወቅ ያለባቸው ጽምዶን በአሁኑ የመጣ ጉዳይ አይደለም። ጽምዶን 1960ዎቹ ስትራቴጂ ነው። የ60ዎቹ ትውልድ ማለት የዛሬ ጽምዶን ማለት ነው ብለዋል። የዚያን ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶች እየጋበዘ ሞቃዲሾና ካይሮ እየሄደ የሱዳንና የግብጽ
የኤርትራ ቅኝት በመፍጠር ኢትዮጵያን በባህር በር የማባረር ዘመን ነበር 1960ዎቹ ትውልድ በማለት የአሁኑን ጽምዶን ከ60ዎቹ ትውልድ እንቅስቃሴ ጋር አጋምደው አብራርተዋል። ቀጥለውም ያን ጊዜ ካይሮ ሞቃዲሾ ሄደው ደጅ የጠኑ የዛይር ባሬና የፈርዖን ቤተሰብ ተላላኪ ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያ ባህር በር በማባረር ኢትዮጵያ እርስ በርስ ጦርነት በማዳከም ቀጠናው ትርጉም ያላት ሀገር እንዳትሆን አድርገው በማለት የ60ዎቹን ፖለቲካ ኃይሎች ተችተዋል። በወቅቱ ባህር በር የተገፉ ጠላቶቻችን ጎበዝ ስለሆኑ አይደለም ያሉ ሲሆን የተሳካላቸው እነርሱ ባንዳ ስላገኙ ነው በማለት ተናግረዋል። አሁንም እየተደረገ ያለው እነርሱ ነው ያንን ጊዜ የነበሩ ባንዳ መልካቸውን ቀይረው እንጂ ያሉት እነሱ ናቸው በማለት ጽምዶም እንቅስቃሴ በውስጥ ያሉ የሀገር ውስጥ ኃይሎች ባንዳ በማለት ጠርተዋል። ታሪካዊ ጠላቶችና ምቀኛ ጎረቤቶች ተቀናጅተው የውስጥ ባንዳ ቀጥረው ሀገራችን ለማፍረስ እየሰሩ ያለበት ጊዜ ነው። ነገር ግን እርሜ ለመከላከያ ሰራዊት አከርካሪያቸው መጥቶ ተሽመርምደው ጣረሞት ላይ ያሉት ነው ሲሉ ታክለዋል። እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ዛሬ ለተመረቁት መኮንን ትዕዛዝ ሰጥተዋል። የድሮን ጥቃት ተፈጽሞብናል፣ ሰራዊትና ንብረት ጉዳት ደርሷል። የህወሓት መግለጫ። በትግራይ ክልል የድሮን ጥቃት መፈጸሙን በክልል መንግስት ፕሬዝዳንት ገጽ ላይ ህወሓት አስታውቋል። በመግለጫው የብልጽግና ስርዓት በሰሜን ምዕራብ ትግራይ ሽራሮ አካባቢ የድሮን ጥቃት በመፈጸም በሰራዊት አባላትና በንብረት ላይ ጉዳት አድርሷል ብለዋል። ቡድኑ ስለሞቱ ሰራዊት አመራሮችና አባላትም ስለወደመው ንብረትም ከመግለጽ ተቆጥቧል። መግለጫ እንዳለ ከሆነ ይህ ጥቃት የፕሪቶሪያው ሰላም ስምምነት የጣሰና የክልሉን ጦርነት ለማንበርከክ የሚደረግ ቀጣይ ጥረት አካል ነው ብለውታል። የፌዴራል መንግስት በትግራይ የጀመረውን በጀትና ነዳጅ መድኃኒት የማገር ጫና በማጠናከር ለሌላ ጦርነት እየተዘጋጀ መሆኑን ከሷል። የዓለም አቀፍ ማህበረሰብ የብልጽግና ስርዓት በመላው ኢትዮጵያ እያካሄደ ያለው አውዳሚ ጦርነት ቀጠናው ወደ ባሰ ቀውስ ውስጥ ሳይከተው በአስቸኳይ እርምጃ እንዲወስድ ሲል በትግራይ ክልል ፕሬዝዳንት ገጽ ላይ ባወጣው መግለጫ ጥሪ አቅርበዋል። አሁን ላይ በትግራይ ክልል ጊዜያዊ አስተዳደር ብሔራዊ ምርጫ ቦርድ የፓርቲ እውቅና የተሰረዘው ህወሓት ተበትኖ ከቡድኑ ውጭ የተዋቀረና በይፋ የሚታወቅ መንግስት እየተጠቀሰ አይደለም ተብሏል። ከአንድ ጦርነት ተርፈናል፣ ሌላ ጦርነት አንፈልግም። ቅድሚያ ለሰብአዊ መብት ኢትዮጵያ ያወጣው አዲስ ሪፖርት እንደማመለከተው ከሆነ በትግራይ ክልል በተለያዩ ከተሞች ገጠራማ ወረዳ አክሱም፣ አድዋ፣ ሽሬ፣ መቀሌ ሌሎች ሰፊና አስገዳጅ ውትድርና ምልመላ ዘመቻ እየተካሄደ ነው። ወጣቶች በነጻነት መንቀሳቀስ አቁመው በፍተሻ ኬላ፣ በገበያዎች፣ በትምህርት ቤቶች ጭምር ቁጥጥር ስር እየዋሉ ወደ ማሰልጠኛ ካምፕ እየወሰዷቸው ነው ይገኛሉ። ይህ ድርጊት ወጣቱ ከመኖሪያ ቤታቸው እንዲሰደዱ ጫካና ገጠር እንዲያድሩ እንዲሁም ወደ አዲስ አበባና ሌሎች ከተሞች እንዲሸሸጉ እያደረገ ሲሆን ወጣቶች ካልተገኙ ደግሞ ወላጆቻቸው፣ ዘመዶቻቸው እየታሰሩ መሆኑ ተገልጿል። ይህ ከሁለት ዓመቱ አስከፊ ጦርነት በማገገብ ላይ ባለፈው ማህበረሰብ ዘንድ ከፍተኛ ፍርሃትና ጭንቀት ፈጥሯል። ይህ አስገዳጅ የምልመላ ዘመቻ የክልሉ ተቃዋሚ ፓርቲ የትግራይ ነጻነት ፓርቲ፣ ሳልሳይ ወያኔና ባይቶና በጽኑ ያወገዘ ሲሆን ድርጊቱ በትግራይ ላይ ያለ የጦርነት ደመና የሚያጠላና በሞራል ተቀባይነት የሌለው ክልሉን ወደ ሌላ ሙሉ መፈራረስ ሊያመራ የሚችል ኃላፊነት የጎደለው ተግባር ነው ሲሉ አስጠንቅቀዋል። ቅድሚያ ለሰብአዊ መብት ኢትዮጵያ በበኩሉ በጉዳዩ ላይ ገለልተኛ ምርመራ እንዲደረግ ጥሪ አቅርቧል። የወታደራዊ ምልመላ ከሀገሪቱ ውስጥም ሆነ ከዓለም አቀፍ ማህበረሰብ ህጎች ጋር የተጣጣሙ መልኩ እንዲከወን አሳስቧል። የትግራይ ጊዜያዊ አስተዳደርም ሆነ ህወሓት እስካሁን በይፋ የሰጡት ምላሽ የሌለ ሲሆን በአካባቢው ነዋሪዎች ግን ከአንድ ጦርነት ተርፈን አሁን ሌላ ህይወታችን መግባት እንጂ ሌላ ጦርነት አንፈልግም በማለት ድምጻቸውን እያሰሙ ነው። ገዢው ብልጽግና መወገድ ያለበት በእናንተ ሞት አይደለም አለ አሉላ ሰለሞን። ትናንት በትግራይ ክልል የድሮን ጥቃት በተፈጸመ ህወሓት ታጣቂ አደራጅቶ ወደ ሱዳን ለማስገባት እንቅስቃሴ ላይ በመገኘቱ መሆኑን ተናግረው ታጣቂዎች በቂ ትጥቅ ጭነው በኤርትራ በኩል ወደ ሱዳን ከገቡ በኋላ ወልቃይት ላይ ውጊያ ለመቀስቀስ ያለመ እንደሆነ ተሰምቷል። ከፊሉ ኃይልም የሱዳን መንግስት ለማገዝ የተላከ ነበር ተብሏል። በድሮን ጥቃት የተስተጓጎለው ጉዞ በሌላ ኃይል ተክቶ ለመፈጸም ትናንት ከሰዓት በኋላ ከመሆኒ ልብስና ስልካቸውን ቤተሰቦቻቸውን አስረክበው ነው የተባሉ ታጣቂ መንቀሳቀሳቸውን ምሽቱን ተዘግቧል። ህወሓት ትናንት ባወጣው መግለጫ ወታደራዊ ግዳጅ ላይ በነበረው ትግራይ ሰራዊት ላይ ብልጽግና ሰራዊት የድሮን ጥቃት ፈጽሞብናል ብለዋል። ተመሳሳይ እንቅስቃሴ ከታየው ጥቃት ተጠናክሮ እንደሚቀጥል የተገኘው መረጃ ያመለክታል። ለትግራይ ድምጽ በመሆን የምናውቀው አሉላ ሰለሞን ለትግራይ ወጣት ባቀረበው ጥሪ የህወሓት መሪዎች የፖለቲካ አስተሳሰብ አሁንም 1983 ዓ.ም የቆመ ነው ብለዋል። ሌላ ተላላኪ ኃይል ፈጥረው ወደ ስልጣን ለመመለስ የሚያልሙት ህልም ለትግራይም ሆነ ለቀሪው የሀገሪቱ ህዝብ የማይጠቅም መሆኑን ወጣቶች ራሳቸውን ጠብቁ። ገዢው ብልጽግና ከተወገደ መወገድ ያለበት ህዝባዊ እምቢተኝነት እንጂ በእናንተ ሞት አይደለም ሲል ገልጸዋል።
ኢትዮጵያ የበርበራ ወደብ በፈለገችው መንገድ መጠቀም ትችላለች አሉ የሶማሌ የውጭ ጉዳይ ሚኒስትር አብዱራህማን ዳሂቅ በአካል በሪፖርት ጋዜጣ ባደረጉ ቃለ ምልልስ ሀገራቸው በባህር በር ዙሪያ ኢትዮጵያ ጋር በመተባበር አሁን ሙሉ ዝግጁነት እንዳላት ገልጸዋል። ኢትዮጵያ ባህር በር የማግኘት መብት እንዳላት ሶማሌላንድ በጽኑ እንደምታምን የጠቆሙት ሚኒስትሩ ኢትዮጵያ የበርበራ ወደብ በፈለገችው መንገድ መጠቀም እንደምትችል አረጋግጠዋል። ሆኖም ኢትዮጵያ በርበራ ወደብ አግኝታለች አለው በ19 በመቶ ባልተቤትነት ድርሻ ምን ደረጃ ላይ እንዳለ ለቀረበው ጥያቄ በአካል ኢትዮጵያ ወደቡ በሙሉ አቅም እስካሁን አልተጠቀመችም በሚል አጭር ምላሽ መስጠታቸው ተጠቁሟል። በተጨማሪ ሚኒስተር በአካል በኢትዮጵያ የሶማሌላንድ ቁልፍ አጋርነት ግምት ውስጥ በማስገባት አንድ ቀን እውቅና እንደምትሰጣቸው እምነት እንዳላቸው ተናግረው ነገር ግን ሶማሌላንድ ይህ እውቅና እንዲታገኝ ከኢትዮጵያ ጋር ምንም አይነት ግፊት በማድረግ እንደማትፈልግ ጉዳዩ ለራሷ ኢትዮጵያ እንደምትተወው አስገንዝበዋል። ይህም መግለጫ በሁለቱ ወገኖች መካከል ያለው ዲፕሎማሲና ኢኮኖሚ ትብብር በቀጣይነት ባለው መልኩ ሊመራ እንደሚችል አመላካች ሆነዋል። ኤርትራ ስለ ጽምዶም ደብዳቤ ጻፈች። ኤርትራ ጽምዶም ህዝብ የመጣ እንጂ በመሪዎች አይደለም በሚል ይዘት ያለው ደብዳቤ ለተባበሩ መንግስታት ድርጅት ልካ ለኢትዮጵያ የተባበሩ መንግስታት ድርጅት ዋና ጸሐፊ የላከችው ደብዳቤ ምስጋና በማቅረብ የጀመረ ሲሆን ፌዴራል መንግስት እውቅና ውጭ ከኤርትራና ትግራይ ማህበረሰብ ጋር የተመሰረተው ከአንድ ዓመት በላይ ተከታታይ የህዝብ ለህዝብ ውይይት፣ የማህበረሰብ ውይይት፣ የባህል ልውውጦችና በራስ መተማመን የሚያጎለብት ተግባራት ጽምዶም ልንለው መተሳሰብ ለሰላም በሚል ሀገር በቀል መሪ ቃል መጀመሩን ገልጿል። የህዝባዊ ዘመቻ እምነት መልሶ ለመገንባት ህዝባዊ ዘመቻ እምነት መልሶ ለመገንባት ማህበረሰብ ትስስር ወደ ነበረበት መመለስ በአመት ግጭትና መለያየት ህይወታቸው በእጅጉ የተጎዱ ማህበረሰብ ግንኙነት በማጠናከር ያለመ ነው ተብሏል። ጽምዶም ጠቀሜታ በእንቅስቃሴው ላይ ብቻ ሳይሆን በአጋሪክና በአካባቢ ባልተቤትነት ነው። ራሳቸው ማህበረሰብ አባላት የሚመራ በዋናነት በጋራ ድንበሮች የሚኖሩ በሀገር ሽማግሌ ወጣቶች፣ ሴቶችና ቤተሰብ ውይይት በቀጥተኛ ሰብአዊ ተሳትፎ መግባባትና ፈውስ አብሮ መኖር ለማሳደግ የጋራ ቁርጠኝነት ያሳያል ብለዋል። ማህበራዊ እሴቶች መከባበርና በጋራ ኃላፊነት በተመሰረቱ ተግባራዊ እንቅስቃሴ እንዴት ማድረግ እንደሚቻል ያሳያል። ውጥኑ ከተባበሩ መንግስታት ድርጅት ሰላም ለማስቀጠል ህዝብን ያማከለ ሰላም ግንባታ የሚደግም መርሆች ትርጉም ያለው ምሳሌ ይሆናል ብለዋል። ይህም ማሳያ ይሆናል ተብሎ ተገልጿል።